ሰላም ጤና ይስጥልን። የጊዮን ዜና ሰሞነኛ መረጃዎችን እነሆ። ባለፉት 10 ቀናት ውስጥ ብቻ በአማራ ክልል የነበረው ውጊያ ከዚህ ቀደም ከነበረው በ21 በመቶ መስፋፋቱን ዓለም አቀፍ ሚዲያዎች እየገለጹ ሲሆን በዚህም ወደ 80 የሚጠጉ ውጊያዎች በፋኖና በጨፍጫፊው ሰራዊት መካከል የተደረገ መሆኑም ታውቋል። በሁሉም ጦርነቶች የፋኖ ኃይል አሸናፊ የነበረ ሲሆን በዚህ የተበሳጨው አገዛዝ 252 ንጹሃን ዜጎችን በግፍ ገድሏል ሲል ዘገባው አመላክቷል። በተያያዘም ዘመቻ አንድነት በጎጃም ቀጥሏል። ሰናን አባጅሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌድ የአብይ አህመድን ጦር ሲያርበደብዱ ታርፍደዋል። ከደብረ ማርቆስ ሬሽን ለመጫን 1 ወር ከ2 ሳምንት መላ አጥቶ የቆየው የአገዛዙ ጦር በዛሬው ዕለት ከደብረ ማርቆስ ወደ ረቡዕ ገበያ ሬሽን ጭኖ ሲመጣ የደማል ላይ የአገዛዙን ጦር ሲያርበደብዱት ያረፈዱ ሲሆን ሰራዊቱ ምንም ምላሽ ሳይሰጥ እግሬ አውጭኝ በማለት ወደ ከተማ አፈርጥጦ ተመልሷል። አናብስቶቹ በገልጥማ ግንባር አስፍተው በመግባት ሰራዊቱን ጦር አይቀጡ ቅጣት የቀጡ ሲሆን በዚህ ቀጠና አገዛዙ ሞርተርና ፔፒ አሰልፎ ገብቶ እንዳሰበው ሳይሆን ቀርቷል። እንዲሁም ቀስተ ደመና ብርጌድ በዛሬው ልዩ ኦፕሬሽን ደብረ ኤልያስ ከተማ ላይ ጥቃት ፈጽሟል። የከበር ተመስገን የሚባል ምንሻ ጽፈት ቤት ኃላፊን ከናጃቢዎቹና ሞላንሞ የቀበሌ ሊቀመንበር ጨምሮ በርካታ የጠላት ኃይል መደምሰስ ተችሏል። ብዙዎቹ ቆስለው ደብረ ኤልያስ ሆስፒታልን አጨናንቀዋል። በተያያዘም ሐዲስ ዓለማየሁ 7ኛ ክፍለ ጦር የጁቤ አብራጅት ብርጌድ በሁለት ግንባር ውጊያ አድርገዋል። ከኮርክ ወደ ቤተ ንጉስ ማህበረሰብ ሊዘርፍ የተንቀሳቀሰ ጠላትን በመደምሰስ 12ቱን ሙት በማድረግ 19ን በማቅሰል ወደ መጡበት ሬሳቸውን አንጠባጥበው ተመልሰዋል። በሌላም ገጭ ቀጠናም አይበገሬዎቹ የአብራጅት ብርጌድ ፋኖች 8ቱን ሚሊሻ በመደምሰስ ብዙዎችን በማቅሰል ታሪክ ሰርተዋል። ይህ በእንዲህ እንዳለ በጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ እና ዘንገና ብርጌድ ከአሽፋ መገንጠያ እስከ ቴሌሊ በሸፈነ ግንባር ጠላትን ደምስሰዋል። በዚህ ውጊያም ከ5 በላይ ክላሽ፣ 4 የድሽቃ አስቃጥላ፣ 5 የብሬን ሸንሸል ከነጥይቱና 10 የጠላት ኃይል የተደመሰሰ ሲሆን በርካታም ቁስለኛ ሆኗል። በተያያዘም በአማራ ፋኖ በጎጃም ከሰሞኑ በአርበኛ ዘመነ ካሴ እንዲሁም በአማራ ፋኖ በጎጃም ዘመቻ መሪ መቶ አለቃ አበበ ሰው መሆን ስምሪት ሰጭነት የአማራ ፋኖ በጎጃም 1ኛ ክፍለ ጦር ብርጌዶች በጥምረት ወገኖቻችን በተጨፈጨፉበት ሰሜን ሜጫ ብራቃት ቀጠና እና የተለያዩ ቦታዎች ላይ በግፍ የተጨፈጨፈው ወገኖቻችንን እንደመመለስ ፋኖ ዘሪሁን 13 እንዲሁም ጠላት ጄኔራል መድፍ ጭምር አጠቅም ላይ የዋለበት ተጋድሎም ተደርጓል። በዚህም ፋኖ ድል ቀንቶታል። በተያያዘም አርበኛ አስረስ ማርያም መጋቢት 24 የኢህአዴግ ብስባሽ ላይ የበቀለ የሽብር ቡድኑ 4 ኪሎ መንበር የያዘበት የተረገመ ቀን ሆኖ በታሪክ ሲታወስ ይኖራል ሲልም ይገልጻል። የለውጡን መሐንዲሶች ከነ ኢህአዴግ ሌጋሳቸው ቆርጥሞ የበላው አብይ አህመድ ኢትዮጵያን በቅዠቱ ብቻ የሚመራት ድንክያ ሀገር ለማድረግ ላለፉት 7 ዓመታት በትጋት ሰርቷል። የኢህአዴግ ሚሊሻነትና እግረኛ ወታደርነት የኋላ ታሪክ ያላቸው አብይና ከዳሚዎቹ ለተክለሰብናቸው እጅግ የገዘፈችባቸውን ሀገር ለመምራት እድል ቢያገኙ ማድረግ የፈለጉትን ሆነ የቻሉት ማጭበርበር፣ መዋሸት፣ ማሸበር የቀላቀለ የአመራር ዘይቤ ብቻ ነው። ፖለቲካዊ ምላሽ የሚሹትን ጥያቄዎች በአፈሙዝ ብቻ እንመልሳለን በሚል አውዳሚ መንገድ ሁለቱ የኢህአዴግ ፍርስራሾች ለ2 ዓመታት ያደረጉት አውዳሚ ጦርነት ሲቆም በአማራ ህዝብ ላይ ሌላ እልቂት ዘመቻ ያወጀው አብይ አህመድ ዛሬም ንጹሃንን በመጨፍጨፍ ላይ ነው። መጋቢት 24 ሚሊዮን ስራ አጦችን በመፍጠር ትርፍ አልባ ብልጭልጭ ፕሮጀክቶች ላይ የሀገር ጥሪትን በማባከን የስኳር ፋብሪካዎችን ጨምሮ አንድም የትልልቅ ፋብሪካዎች ያልተተከሉበት ይልቁንም በርካታ አምራች ድርጅቶች አገልግሎታቸው የቆሙበት ነዳጅ አመረትን የሚል ተረት የተረተበት 1300 ሜጋዋት ቀንሶም 35% የህዳሴ ግድብ ለማጠናቀቅ ሌላ 7 ዓመታትን የወሰደ የቁልቁለት ጉዞን ፊሽካ የተነፋበት ዕለት በመሆኑ በታሪክ ይታወሳል። የኢትዮጵያ የፖሊሲና የግዛት ሉዓላዊነት በችርቻሮ የተሸጠበት፣ ኢትዮጵያ በጎረቤት ሀገሮች እንደረባሽ ጎረምሳ የታየችበት፣ የአብይ ቡድን በዜጎች ላይ በፈጸመው የሰብአዊና የዘር ማጥፋትና የጦር ወንጀለኝነት የዓለም አቀፍ መድረኮች ቋሚ አጀንዳ የሆነበት የዲፕሎማሲ ጽልመት ዘመን በመሆን ተመዝግቧል። ሰርቶና ተንቀሳቅሶ መኖር ብቻ ሳይሆን ውሎ መግባት የዜጎች ጥያቄ የሆነበት፣ በሀገር መከላከያ ስም የተሰማራ አሸባሪ ሰራዊት በጠራራ ፀሐይ ህዝብ የሚፈጅበት የሽብርና የነውጥ አገዛዝ በመሆኑ በሰፊው ይታወሳል። አብይ አህመድም የሚመራውን ህዝብ በድሮን በመጨፍጨፍና ከሳራ በታች ካሉ ሀገሮች ለእርስ በርስ ጦርነት ድሮንን በሰፊው በመጠቀም የመጀመሪያው መሪ መሆኑም
ተረጋግጧል። በአጠቃላይ አብይ አህመድ በዘመናዊ የዓለም ታሪክ ብዙ ህዝብ በመግደል እና የጦርነት ውደት ሳያሳልስ በማስቀጠል ያስቀመጠውን ጥቁር አሻራ እንጂ 4 ኪሎውን ብልጭልጭ መብራት ወይም የቦሌዎቹን አበባዎች አሊያም የሐላላ ኬለን መናፈሻ የሚያስታውስለት የታሪክ መዝገብ የለም። በመሪር መስዋዕትነት የታጀበው የአማራ ህዝብ የህልውና ተጋድሎ ይህንን አስከፊ ክስተት ይቀይራል። በሌላ የታሪክ ገጽም አዲስ ትውልድ በአዲስ የትግል ስልት አሸባሪዎችን ገርስሶ ለአማራ ህዝብ ማህበራዊ ረፍትና ፍትህን ሊያቀዳጅ ትንቅንቅ ላይ ነው ሲል ይገልጻል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር በርካታ ቀጠናዎችን ተቆጣጥሯል። መጋቢት 25 2017 ዓ.ም በማዕከላዊ ጎንደር ዞን ጠገዴ ወረዳ በኋላ ወደ ውጊያ የአማራ ፋኖ አንድነት በጎንደር የዋዋ ጎቤ ክፍለ ጦር ጸጋሉንና አዲስ ዓለም ከተሞችን መቆጣጠሩም ተሰምተዋል። ከንጋቱ 12 ሰዓት የጀመረው ጦርነት እስከ ምሽት 4 ሰዓት ተኩል የዘለቀ ሲሆን አሁንም ውጊያው ተጠናክሮ ቀጥሏል። በወረዳው ዋና መቀመጫ ቅርቃር ጸጋሉና አዲስ ዓለም እልህ አስጨራሽ አውደ ውጊያ የተደረገ ሲሆን በአዲስ ዓለምና ጸጋሉ ሰፍሮ የነበረው ያገዛዙ ጥምር ጦር አብዛኛው ሙትና ቁስለኛ ሲደረግ ከጀግኖች የጎቢያ ነፍስቶች የተረፈው የጠላት ሰራዊት ወደ ቅርቃር ከተማ መሸሹም ተገልጿል። በአዲስ ዓለምና በጸጋሉ ቁጥሩ በውል ያልታወቀ ያገዛዙ ጥምር ጦር ምርኮኛ ሲደረግ በርካታ የነፍስ ወከፍ ክላሽንኮቭና የቡድን መሳሪያ እንዲሁም ተተኳሽን ምርኮ ተደርጓል። በአርበኛ ቻይና የተመራው የዋዋ ጎቤ ክፍለ ጦር ዋክሹም ብርጌድ ገብሬ ሻለቃ ጸጋሉንና አዲስ ዓለም ከተሞችን በመቆጣጠር ወደ ቅርቃር ከተማ እየገሰገሰ እንደሆነም ታውቋል። የጦሩ ጉራማይሌ አርበኛ ቻይና የተመራው የዛሬው የጠገዴው አውደ ውጊያ አገዛዙን ከፋኙ አስፈርቶታልም ተብሏል። የአርበኛ ቻይና ጦር ወደ ቅርቃር መገስገሱን ተከትሎ አገዛዙ ከዳንሻና ሁመራ ተጨማሪ ጦር ሲያስጠጋ ማንሸቱን የመረጃ ምንጮችም ገልጸዋል። በሌላ የጠገዴ ግንባር የተሰለፈው ደግሞ የአማራ ፋኖ በጎንደር የዋዋ ጎቤ ክፍለ ጦር የጠራ ብርጌድ ሲሆን በአሁኑ ሰዓት ቅርቃር ከተማን በቀለበት ውስጥ በማስገባት በደርዘን የሚቆጠሩ ያገዛዙ ሰራዊቶችን ሙትና ቁስለኛም አድርጓል። የ12 ሰዓታት ከፍተኛ ትንቅንቅ ሲያደርግ የዋለው ፋኖ በጠገዴ ግንባር ከፍተኛ ጀብዱን ፈጽሟል። በቅርቃር ከተማ የተሰገሰገው የሰሜን ምዕራብ እዝ 78ኛ ክፍለ ጦር በዚህ ሰዓት ድረሱልኝ ያለ መሆኑ ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር የራስ አሞራው ውምነህ ኮር 2 ድብ ጠለምት ተከዜ ክፍለ ጦር ዛሬማ ከተማን መቆጣጠሩም ታውቋል። በአርበኛ ሰፋር መለስ የሚመራው የቀጠናው ፋኖ በርካታ ያገዛዙን ሰራዊት በመደምሰስ አብዛኛውን ደግሞ ምርኮኛ በማድረግ አካባቢ መቆጣጠር ችሏል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።